ከቃል በላይ ፍቅር ማንነት ያንተነህ የስሜን መጠሪያ ህይወቴን ሙድ ያደረግ የፍቅር ማሳያ ድምጽህ አይጠገብ ሺ ጊዜ ብሰማው መላፈጣጠርህ ልዩ ነው ያንተማ ሌትም ቀንም አይልም ልቤ ሲያስብህ ትለያለህ ለኔ ምንም ቃል አይገልጽህ አንደበትህ ጣፋጭ እጅግ የተዋበ ንግግርህ መልካም በፍቅር የታጀበ ከምገልጸው በላይ መኖሬን አስውበው ንጹህ ፍቅር ሰጠህ በፍቅር ሞላከው ንጹህ ፍቅር ሰጠህ በፍቅር ሞላከው አንተ ማለት ለኔ ሳለሁ በዚህ ምድር መተኪያ የሌለህ ምሳሌ ነህ የፍቅር ሁሉን ቢዘረዘር መች ያልቃል ተነግሮ ከቃል በላይ ነውና ማፍቀር ከቃል በላይ ነውና ማፍቀር አንተን ልኬት በማይገልጸው በሌለው መጠን አፍ አውጥቼ ፍቅሬን ባላወራ ቻል አድርጌ የማልፈው ምንም ሳልናገር ውስጤ ስላለ ነው ከቃል በላይ ፍቅር ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድኔ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ እህቶች ከልብ ነው ማመሰግነው። በያላችሁ በሰላማችሁ ይብዛልኝ። እንግዲህ ዛሬ አምሽቻለሁ፣ ቢዚ ነበርኩና ያው መጥቻለሁ አሁንም ቢሆን እና ያው እነ ሄሉሻ ዛሬ ደግሞ በቤታቸው ራትን ተጋብሰው እየኖሩ ደስ ብሏቸው አሳልፈዋል። እና በቃ በጣም ደስ ይላል እኮ ነው ስለመናገር ፍቅር ካለ ቆሎም በልተው ያሳለፉ ነበሩ። ዛሬ ላይ ግን ሁሉ ነገር ሞልቶና ፍቅር ነው ያጣ ነው። እና ለሁላችንም ፍቅር ይወፍቀን። ሴቷ አፍቃሪ ስትሆን ወንዱ ያስመስላል፣ ወንዱ ሲያፈቅር ደግሞ ሴቷ የምታስመስል እየሆነ ብዙዎቻችን አሁን ላይ እኛ በምናጠፋው ጊዜን በመሳደብ ዘመኑ ነው እንላለን። በቃ ማንለው ነገር የለንም እና ይህ አይደለም። እኛ ትናንትም ዛሬም እንደነገርኳችሁ ፍቅርን ለመኖር በማንኛውም ሁኔታ ውስጥ ሆነን መኖር ይቻላል። ዋናው ነገር የኛ ልቦና የኛ ህሊና ነውና ከምንም በላይ የሰው ልጅ ልናስቀድም ይገባል። እና እንዳልኳችሁ በቤታቸው ራት ሰርተው አሁን ብዙ ጊዜ ራት ውጭ ገዝተው ይበላሉ። ታውቃላችሁ፣ ብዙ ነገሮችን አውጥተው ማለት ነው። እንግዲህ ከተማ ላይ እንኳን አዲስ አበባ ነው ማለት ነው፣ በተለያዩ ቦታዎች ራሱ አሁን ላይ ከባድ ነው ምግብ ቤት ሲበላና ብዙ ዲኮሮች ያሉበት ነውና ከቤታችሁ ደግሞ እንግዲህ እነ ሄሉ አይታችኋል፣ ፓስታ ሰርተው ነው የበሉት። ግን በዛች ሁኔታ ያችን እየሰሩ ሲሰሩ እንዴት ሆኖ እንደነበረ አብረው ተጋግዘው ምናምን እያንዳንዷን ነገር እና የሰው ላይ ፍቅር ካለ ብዙ ነገር ስለበላን ብዙ ነገር ስለተገባበስ ነው ውጭ ብር ስላጠፋን አይደለምና ሰላም ካላችሁ ከቤታችሁ ሆናችሁ የምትበሉት እንደውም በጣም ፍቅር አለውና ብዙ ጊዜ ሙርታኩ ናችሁ ቤታችሁ ሆናችሁ ደስ ይላልና ያው ሰርተው ከቤታቸው ምግባቸውን በልተዋል። በዛ ላይ ደግሞ ዛሬ ማንም የለም እውነት ለመናገር ማለት ነውና እንግዲህ ብቸኝነት ደስ የሚለው ፍቅርና ሽንት ቤት ነው ትላላችሁ። እና ፍቅርም አንዳንድ ጊዜ ራሱ ማለት ባልና ሚስት የራሱ የሆነ ጊዜ ሊኖረው ይገባል። ማለትም በቃ ሁለት ጥንድ ስኮኑ እንደዚህ ነው። ያኔ ሁል ጊዜ ጓደኛ ጋር ሁል ጊዜ ቤተሰብ ጋር እንደዚህ አይነት ነገሮች ሳይሆኑ የራሳችሁ ጊዜ ያስፈልጋችኋልና ዛሬ ላይ ዲባቡ እንዴት ያምራል! ሁለታቸው ናቸው አብረው ሰሩ፣ ቦረቁ፣ ተጫወቱ፣ ወደዛ ያሉ ወደዚህ ያሉ። ግን ያው አይታችኋቸዋል ያሳለፉትን ጊዜ። በቃ ካሜራማን ብቻ ነው እንጂ ማንም የለም፣ ራሳቸው ብቻ ናቸውና ደስ ይላል። ልዑልም የለ ሶስም የለች ማንኛቸውም የለውምና የሰው ላይ አንዳንድ ጊዜ ለመመካከርም ቆም ብሎ ለማሰብም ስህተትን ለመተራረምም ስለ ወደፊት ህይወታቸውም ለማውራትም በእያንዳንዷ ቅጽበት ላይ ያኔ የባልም የሚስትን ቦታ ሊኖረና ይገባል ማለት ነውና የዛሬው ደስ ይላል። በዛ ላይ ደግሞ እኔ ብዙ ጊዜ ላለሁና ሄሉ ዊግ እንደዚህ ሂውማን ሄሮች ምናምን እነሱን ከምትጠቀም ይልቅ ነው የራሷ ጸጉር ማሻላ ተባረካለ ሲያምር። እኔ ጸጉሯ በጣም ይመቸኛል። የተበጣጠሰ ነገር የለው፣ ጥቁር ነው። በዛ ላይ ደግሞ እንዴት እንደሚያምር በፈለገችው ዲዛይንስ ብታስይዘው ምናምን ማለት ነውና ውበቷ እንደው ፊቷ ራሱ የሚመለሰው ውበት የሚሰጣት የምር በራሷ ጸጉር ነው፣ በራሷ ጸጉር ነውና ሁሉም ይሄድባታል። ግን በራሷ ጸጉር ቢሆን የተመረጠ ነው ማለት እንደዚህ አይነት የሚለብሱ አሁን ግዴታ ጸጉር የሌለው ሰው ለምሳሌ ጸጉራቸው የማያምር የተቆራረጠባቸው ወደውም ሆነ ገደው ያኔ ብዙ አስገዳጅ ነገሮች ሲኖሩ እንግዲህ ሰው ጋር ለመቀላቀል በእንደዚህ አይነት ነገር ልብን ይለበሳል ማለት ነው። በርግጥ
ወደ ሌላው አልገባሁም። ግን ደግሞ ሌላቸው የፈለኩት እንዳልኳችሁ ግን የራሱ ጸጉር ምርጥ የሆነለት ሰው በራሱ ጸጉር ቢመጣ የራሳችን ነው ውበታችን። እና ሄሉን አሁን አይታችኋ ከሆነ እውነት ለመናገር የዛሬው ተተኩሰው ነው። ግን ኖርማል ራሱ በቃ ዝም ብላ ራሱ ባለፈው አሟሳለ ራሱ አይታችኋል። ና ዝም ብለው እንደዚህ አድርገው በደንብ ራሱ ሳይሞሸጥ እንደዚህ አድርገው ሲያስይዙ ታጥፈው እንዴት እንደሚያምርባት ና ውበቷ እንደዛ ነው የሚያምርባት። ና በዚሁ ብትቀጥል ደስ ይለኛል። ኮመንተሮችም ጻፉላት ማለት ነው። አምሮባታል የምር በዚህ ሁኔታ ሁሌም ብትመጣ በራሷ ማለት ነው። እና ለምን ሄሉ ማለት ከጸጉር ነው እንጂ አንዳንዴ እንትን የምትለው ሁሉ ነገሯ በራሷ ነው። በቃ እያንዳንዱ ኮንፊደንሷ ከምንም በላይ ኮንፊደንሷ በቃ ምን ልበላችሁ ከምንም በላይ ናት። እና ያው ጸጉሯን ደግሞ በዚሁ በራሷ ጸጉር ብትመጣ ብዬ አስባለሁ። ያው እንግዲህ የኔ ሀሳብ ነው ይሄን እንዳልኳችሁ ስለማወራባት በዚህ መልኩ ምን ያን መሸከም አስፈለገ ብዬ ነው። እና ለማንኛውም ያው ይሄን ይመስላል። በተረፈ ያው ደስ ይላሉ የምር እንደዚህ አይነት ደረጃ ከሆኑ እነዚህ ልጆች እንግዲህ የምር አምረረው ህይወታቸውን መኖር እንተካሉ ሽማግሌ ቢልኩም ብዬ አስባለሁ። ሽማግሌ ልከው የምር የምንተሳሰረው ቤተሰብ ሲገባበት ያኔ ጸብን እንደዚህ አርቲኩርሲውን የማይሆነውን ነገር ነው እንጂ ለቤተሰብ አታውሩ የሚባለው ይሄ ክብር ነው። በዛ ላይ ደግሞ ወላሂ ይሄ ሐላል የሆነ ነገር ቤተሰብ የገባበት እኛም ደግሞ በሸሪዓው ወይም ደግሞ እናንተም በእምነታችሁ ያኔ ኖርማል በቃ እንደዚህ 80 አይደለም የሚባለው በሱ አሁን ሆነው በቃ በትክክለኛው መንገድ ህይወት ሲመራ ፍቅር ይገባል። ፍቅሩም እየጨመረ እንዲሁም ደግሞ የሆነ ምክንያቱም በቃ እርዚቅ ይመጣል። እርዚቅ ራሱ ከሱ ነውና በብዛት እንደዚህ እኛ ከሱ ውጭ ባለ መንገድ ካልሄድን ፈጣሪ ሁላችንንም ፍቅርም እየጨመረልን እርዚቁን እየሰጠን እያንዳንዱን ነገር እኛ ስንወደድ ሁሉ ነገር ነውና ሸይጣን እንኳን ራሱ በመሀል የሚገባው ታውቃላችሁ እንደዚህ ዝም ብለን ስንሆን ነውና ስለዚህ የበለጠ ያማረ የተዋበ እንዲሆንላቸው ይሄን ያክል ከተዋደደው ይሄን ያክል ከተራረሙ ካለፈው ህይወታቸው ካሁን በኋላ እንደውም አንድ ቤት ቢኖሩ ተጋብተው ጥሩ ነው ብዬ አስባለሁ። ለምን በቃ እሱም ለብቻው ቤት ተከራይቶ እሷም ለብቻው ቤት ተከራይቶ እንትን ከሚሉ በአንድ ላይ ሆነው ህይወታቸውን ቢማሩ ብዬ አስባለሁ። እንግዲህ እንደኔ የመሰለኝ ነው። ሰው ልጅ ዞሮ መጋባት ለመጋባት እንትን ካለ ምንም መቆየት አያስፈልገውም። ቢጋቡና ቢኖሩ ጥሩ ነው። ለምንድን ነው ታውቃላችሁ? አንዳንድ ጊዜ ከሌና ከሌኮ ፍቅረኛ ሞይ ናቸው ሲባል ሌሎች ራሱ ለመግባት ወዲ ኋላ አይሉም። ለምንድን ነው? ቤተሰብ አልገባበትም። ያን ያክል በጣም ልዩነት አለው። ባሏ ነው የሚባለው እና ፍቅረኛዋ ነው የሚባለው በጣም ልዩነት አለው። ለምን በማንኛውም ቦታ ብከዱ ባል ነው የተባለ በቃ ክብር አለው። በዛ ላይ ደግሞ በምንም አይነት ሁኔታ እናንተ ሊደፍሯቸው አይችሉም። በቃ አግብታለች ከተባለ ግን ፍቅረኛ አላት ከተባለ ያነሰው ከዛ ፍቅረኛ ሀባሮ ወይ ደግሞ አንተም ብሎ የራሱ ማድረግ የሚፈልግ በጣም ብዙ ሰዎች አሉና በዚህ ደረጃ ራሱ ክብሩ እንትን ያለ ነውና ብዙ ሴቶች አሁን እኔ አያለሁና በፍቅረኛሞቹ ነው ሲኖሩ እንደው ከሌኮ ቆንጆ ነበር እኔ ግን በቃ እሱን እኮ በየኔ ባረግ ምናምን ይላል እንዴ ፍቅረኛ እኮ አለው ምናምን ስትሏ ታዲያ ፍቅረኛ እኮ ነው ይሄ ትዳር መሰለሽ እንዴ ባል አይደል ሚስት አይደል የሚሉ አይነት ሰዎች እኔ ስለደረሰኝ ነውና በቃ በጣም ልዩነት አለው። እና ከዚህ አንግል በቃ ለሁሉም ክፍተት ላለመፍጠር እንኳን እንደዚህ ሙሲባ የሚበዛባቸው የነሱ በወዲያ በወዲህ እየመጡ የሚያጣሏቸው በቃ ህይወታቸውን ቢመሩ በትክክለኛው መንገድ ብዬ አስባለሁ። እንግዲህ እና ደስ ይላል። እኔ ለሁላችሁም ነው ለነሱ ብቻ ሳይሆን ብዙ ጊዜ ፍቅረኛ ብላችሁ ባትጀምሩ ጥሩ ነው። በእኛ ሲጀምር በማንኛውም በነገራችን ላይ ፍቅረኛ ያዙ የሚል እምነት የለም። ግን ደግሞ እንደ የስራው ሰው ልጅ ሳናስተውል አንገባም በማለት እንደዚህ አይነት ነገሮች ይፈጠራሉ። ግን ቢሆንም እንደዚህ ከተናበቡ በኋላ ገብተው ህይወታቸውን በአንድ ልባቸው ቢኖሩና ቢታገሉ ደስ ይላል።